ጀመርን። እንደምን ዋላችሁ የስሪቲ እንግሊሽ የቲክቶክ እና የዩቲዩብ ቤተሰቦቼ። ባለፈው ትምህርታችን ስለ ቨርብ ቱ ቢ እና ስለ ቨርብ ቱ ሃቭ ኔጌቲቭ ፎርሞችን የአዎንታዊ አነጋገሮችን አይተናል። ፖዘቲቭ ወደ ኔጌቲቭ እንዴት እንደሚቀየር ልጆች እኔ ተማሪ ነኝ እና እኔ ተማሪ አይደለሁም፣ እኔ መጽሐፍ አለኝ፣ እኔ መጽሐፍ የለኝም ብሎ መናገር መቻል አለበትና ከነዚህ ነገር ጋር የሚሄድ በመሆኑ ያን አይተናል። የዛሬው ትምህርት ደግሞ ለሰን 16 the use of positive adjectives ይላል። ፖዚቲቭ አድጀክቲቭ ማለት ምንም አዲስ ነገር አይደለም። አይ እኔ ከሆነ የኔ፣ ማይ እኔ የኔ፣ እኛ የኛ። ስለዚህ የኔ፣ የኛ፣ የሱ፣ የሷ፣ የነሱ ብሎ ማለት ነው ፖዚቲቭ አድጀክቲቭ፣ ሌላ ማለት አይደለም። እና ምንድነው በእንግሊዝኛ ትርጉሙ? ፖዚቲቭ adjectives are words that are used before nouns to show something belongs to somebody or something. ከስም በፊት ገብተው ባለ ንብረትነትን ያሳያሉ ይላል። they are my, our, your, his, her, its, their ናቸው። እነዚህ ናቸው። ከፊት ለፊታቸው ግን ናውን ስም መኖር አለበት። ማይ ብለን my book, our books, your clothes, your shoes, his shoes ማለት አለብን ማለት። ስለዚህ ሌላው kinds of clothes ከነሱ ጋር የሚሄዱ ስለሆኑ የልብስ አይነቶችን ተማሪዎቹ በዚህ ደረጃ ማወቅ አለባቸው። አረፍተ ነገር ለመስራት እነዚህን ካላወቁ ብዙ ትርጉም ሊሰጥ አይችሉም፣ ሊናገሩም አይችሉም። ኮት፣ ሸርት፣ ቬስት፣ ሰደርያ፣ ትራውዘርስ ሱሪዎች ወይም ሱሪ ነው። ትራውዘር አይባልም፣ ሁልጊዜ ኤስ ይጨምራል ጥንድ ስለሆነ። ታይ ክራባት ነው። ሾርትስ ቁምጣ፣ እሱም ፓርት ስላለው ኤስ ይጨምራሉ። ሁለት ጊዜ ጥንድ የሆኑ ነገሮች በሙሉ ከኤስ ጋር ነው የሚጻፉ። አንድ ብቻ ሱሪ ያለኝ ከተባለ ደግሞ I have a pair of trousers ነው። a pair ማለት አንድ ሱሪ እንደማለት። ፒጃማስ የሌሊት ልብስ ነው። ድሬስ የሴት ቀሚስ ነው ሙሉ። ስከርት ጉርድ ቀሚስ የሴት ማለት ነው። ስዌተር ለወንድም ለሴትም ይሆናል። ሹራብ፣ ጃኬት፣ ኬፕ፣ ስካርፍ ሻርፕ ማለት ነው። ኦቨርኮት ከቦርት ነው። ሬንኮት የዝናብ ልብስ፣ ዩኒፎርም የደንብ ልብስ ነው። ጋውን እሱም የደንብ ልብስ ነው። ለመምህራንና ለዶክተሮች የሚሰጥ ነው። እነዚህም ሃት፣ ባግ፣ ሹዝ የምንላቸው የሚለበሱ ነገሮች ናቸው። ከነዚህ ከቨርብ ቱ ቢ እና ከቨርብ ቱ ሃቭ ጋር እኔ አለኝ እሱ አለው ብሎ ለማለት እነዚህ የከለር አይነቶች እና የልብስ አይነቶች በደንብ ማወቅ አለበት። እሺ፣ ቀጥሎ ካይንድስ ኦፍ ከለርስ ይላል። የከለር አይነቶችን ማወቅ ልጆች እንደፈለጋቸው አረፍተ ነገር በአይም በማይም ለመስራት እንዲችሉ ነው። ካይንድስ ኦፍ ከለርስ ብለን ሬድ፣ ግሪን፣ ብላክ፣ ብሉ፣ የሎው፣ ብራውን፣ ኦሬንጅ፣ ፐርፕል፣ ፒንክ፣ ዋይት እነዚህ ነገሮች በጣም በቀላሉ ይይዙታል። ቀለም ባላቸው ነገሮች እዚህ ስለማይመች ነው። ወደፊት የምናዘጋጀው ነገር ይኖራል፣ በሱ ማሳወቅ ይቻላል። ይህን ካለ በኋላ እንግዲህ አሁን ሲኤፍ ይላል። ሲኤፍ ፎርማል እንግሊሽ ዲክሽነሪ የሚያውቀው ሲኤፍ እንደዚህ ስትጻፍ ኮምፔር ማለት ነው። ለምሳሌ ኢጂ ኤግዛምፕል እንደምንለው እነዚህን ዲክሽነሪ ያውቃቸዋል። ኢጂ ስንል ከላቲን የመጣ ነው። ኤግዛምፕላ ግሬሻ እንደማለት ነው ብለናል። ኤንቢ ስንል ኖታ ቤኔ ነው ብለናል። ኤንቢ ኖታ ቤኔ አስተውል ለማለት ነው። ሲኤፍ ደግሞ አወዳደር ማለት ነው። ሁለት ነገሮችን ነው እናወዳደረው። እኛም ስናስተምር ቢትዊን እና ቢ ብለን እንደዚህ ሌክቸር ስንወስድ መጻፍ እንችላለን። በፎርማል እንግሊዘኛ ላይ ግን አንጽፍም። ዲክሽነሪ አውቀው ግን እንዲሁ ሾርት ኖት ስንወስድ ለራሳችን ይቻላል። ስለዚህ ፎርማል ነው ይሄ። ኮምፔር ብለውን ብሎ ባንጽፍም ሲኤፍ ካል ልክ እንደ ኢጂ እና ኖታ ቤኔ ኮምፔር አድርግ ማለት ነው። ስለዚህ እነዚህን አረፍተ ነገሮች አወዳደር ነው የሚለው። ግሩፕ ዋን ሳብጀክት እና ሲምፕል ሴንተንስ ማለት ነው ፕላስ ቨርብ ቱ ቢ ይላል። ሳብጀክቲቭ ፕሮናውን እና ቨርብ ቱ ቢ ማለት ነው። ሳብጀክቲቭ ፕሮናውን አይ ነው።
ከዛ ቨርብ ቱ ቢ አም ነው፣ ኢዝ ነው፣ አር ነው። አይ አም ኤ ስቱደንት አለ። ይሄ እኔ በሚለው ነው። እኔ ነኝ ነው፣ እኛ ነን ነው፣ አንተ ነህ ነው፣ አንቺ ነሽ ነው፣ እናንተ ናችሁ ነው። ስለዚህ ይሄን ደግሞ ከቨርብ ቱ ሃቭ ጋር አለኝ ጋር ይሄ ነኝ ነው፣ ይሄ አለኝ ስለሆነ አይ አም ኤ ስቱደንት አይ ሃቭ ቡክስ ይላል። እኔ ተማሪ ነኝ፣ እኔ መጽሐፎች አሉኝ ነው። አወዳድር ይሄን ይሄ ባለኝ ነው፣ ይሄ በነኝ ቤት ነው። እንደገና ሶስተኛው ደግሞ ማይ ቡክስ አር ኢን ማይ ባግ ይላል። አይ ሃቭ ቡክስ እኔ መጽሐፍ አለኝ፣ የእኔ መጽሐፎች ማለት ነው። ማይ ቡክስ አር ኢን ማይ ባግ። ዊ አር ቲቸርስ እኛ መምህራን ነን። ዊ ሃቭ ጋውንስ እኛ ነጭ ጋውን አለን። የእኛ ነጭ ጋውን አወር ጋውንስ አር ዋይት። እንዴት አድርገን ዊ ወደ አወር አይ ወደ ማይ እንዴት እንደተቀየረ። ዩ አር ኤ ማን አንተ ትልቅ ሰው ነህ። ስለዚህ ዩ ሃቭ ኤ ኮት ትልቅ ኮት ለብሰሃል ወይም ኮት አለ። እንደገና ዩር ኮት ኢዝ ብራውን ያንተ ኮት ቡኒ መልክ አለው። ዩ ወደ ዩር ነው የተቀየረው ማለት ነው። እንደገና ዩ አር ኤ ቦይ አንተ ወንድ ልጅ ነህ። ስለዚህ ዩ ሃቭ ኤ ጃኬት ጃኬት አለ። ስለዚህ ዩር ጃኬት ነው የምንለው። ዩም ወደ ዩር ነው። ዩር ጃኬት ኢዝ ብሉ። ሂ ኢዝ ኤ ፋርመር እሱ ገበሬ ነው። ሂ ሃዝ ኤ ፋርም ቡትስ የእርሻ ላይ ቡት ጫማ አለው ወይም ቦቲ ጫማ አለው። ስለዚህ ሂስ ፋርም ቡትስ አር ፐርፕል እንደ ብራውን እንደ ግራጫ አይነት የሆነ ጫማ አለው ማለት ነው። ሺ ኢዝ ኤ ነርስ እሷ ነርስ ናት። ሺ ሃዝ ኤ ጋውን ሄር ጋውን እንላለን ደግሞ ሄር ጋውን ኢዝ ዋይት የምትለብሰው ጋውኗ ነጭ ነው። ኢት ኢዝ ኤ ላየን እሱ አንበሳ ነው። ኢት ሃዝ ማኔ ጎፈር አለው። ኢት አንበሳው ማለት ነው። ኢትስ ማኔ ኢዝ ብላክ ጎፈሩ ጥቁር ነው። ኢት ወደ ኢትስ ተቀየረ ማለት ነው። ፖሰሲቭ አድጀክቲቭ። ኢት ኢዝ ኤ ስቱል ኢት ለእንስሳም ለእቃም ይሆናል። ኢት ኢዝ ኤ ስቱል ይሄ ብርኩማ ነው። ብርኩማ አጭር ባለ 3 እግር ማለት ነው። ኢት ሃዝ 3 ሌግስ ብርኩማው ማለት ነው 3 እግር አለ። እንደገና ኢትስ ሌግስ አር ሾርት እግሮቹ የኢትስ ማለት የብርኩማው ማለት ኢትስ ሌግስ አር ሾርት አጭር ነው እግሩ። ዘይ ለሰው ይሆናል፣ ለእንስሳ ይሆናል፣ ለትሪስ ይሆናል፣ ለእቃ ማለት ነው። they are old men እነሱ ሽማግሌዎች ናቸው። they have overcoats እነሱ የጃክ ማነው እንትን አላቸው። they have overcoat ትልቅ ካቦርት አላቸው። their overcoats are in the cupboard የነሱ የሚለብሱት ትልቁ ካቦርድ ውስጥ ነው ካቦርዳቸው ያለው ማለት ነው። they are ox እነዛ ወይም እነሱ በሬዎች ናቸው። they have horns ቀንዶች አላቸው። ለእንስሳ እንዴት እንደሚገባ their horns are long ቀንዳቸው ረጃጅም ነው። ስለዚህ ዘይ ወደ ዜር ነው የተቀየረው ማለት ነው። they are trees ዛፎች ናቸው እነሱ። they have leaves እነሱ አላቸው ቅጠላ ቅጠሎች ወይም ቅጠሎች አላቸው። የእነሱ ቅጠል ነው የምንለው። their leaves are green ስለዚህ እንዴት ሳብጀክቲቭ ፕሮናውን ወደ ፖዚቲቭ አድጀክቲቭ እንዴት እንደሚቀየር በቀላሉ ፖዚቲቭን ካዩ ሌሎቹ የፕሮናውን ፎርሞች ጊዜው አስፈላጊ አይደለም። እነዚህም በዚህ ደረጃ ልጆቻችን እኔ ነኝ፣ እኔ አለኝ፣ የኔ እንትን እንደዚህ ነው ብሎ የኔ የኛ የነሱ ካወቁልን እነዚህ ነገር ጋር አያይዘን ስንጠጣቸው ሌላ በአረፍተ ነገር በዚህ ስራ ስንላቸው በቀላሉ አረፍተ ነገሮችን መስራት ይችላል። ስለዚህ የዛሬውን ይህንን በሚመለከት ትንሽ አረፍተ ነገር ፕራክቲስ ኤክሰርሳይዝ እንዲሰሩ fill in the following gaps with the correct possessive words my, our, your, his,
ሄር፣ ኢትስ፣ ዜር ብሎ እዚህ ውስጥ እንዲሞሉ ነው። አንዱ ሁለት መልስ ሊኖረው ይችላል። ያው ትክክል ለመሆኑ ሁኔታዎች ይወስኑታል። ለምሳሌ ዳሽ ፍላወርስ አር ሬድ አለ። ስለዚህ እዚህ ቦታ ዜር ፍላወርስ አር ሬድ ማለት ይችላል። እነዚህ የነሱ ቀለሞች ቀይ ናቸው ስንል የዛፎቹ፣ የአበባዎቹ፣ የአትክልቶቹ ማለት ሊሆን ይችላል። የተለያየ መልስ ሊኖረው ይችላል። ይሄው ትክክለኛውን በትርጉም በማየት ማስረዳት እንችላለን ማለት ነው። ስለዚህ እነዚህን ነገሮች ካወቀ ልጁ ብዙ ነገር ይሰራል የሚል ግምት አለን። ለዛሬው ደግሞ ያስኩላችሁ ትምህርት ይህን ይመለከታል። ለዛሬ በቃል ሪቫይዝ እያደረጋችሁ ከዩቲዩብ በማውረድ ለልጆቻችን ደጋግመው ይሄን እንዲያነቡ ደጋግመው እነዚህ ነገሮች እንዲያዩ ካደረግናቸው በጣም በአጭር ጊዜ ንባቦችን የማንበብ አንደርስታንድ የማድረግ ችሎታ ይኖራቸዋል ብዬ እገምታለሁ። ለዛሬው አመሰግናለሁ። እዚህ ላይ ያበቃለሁ።